ሰላም ሰላም ውድ ያለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እና አባቶቼ የሰው ዘር በሙሉ እንዴት ናችሁ? እንዴትስ ዋላችሁ? እንዴትስ እስከዚህ ሰዓት አደረሳችሁ? መልካም ለተሰንበት። ዛሬ ሰንበት ነው፣ የካቲት 8 ነገ ትልቁ አብይ ጾም የምንይዝበት እንኳን አደረሳችሁ። የካቲት 8 ለአቡነ ኪሮስ ናቸው። አቡነ እስትንፋሰ ግን ያላቅም ብቻ እንኳን አደረሳችሁ። ለማንኛውም እና ነገ እንግዲህ ሰኞ ጾም የምንይዝበት ጥርሳችን የምንፍቅበት፣ ዛሬ ማታ ጥርሳችን የምንፍቅበት፣ የጥርስ ብሩሻችን የምንቀይርበት፣ ራሳችን አንጽተን የበደልነውን ይቅርታ ጠይቀን እንደ አዲስ ወደ ኢየሱስ ክርስቶስ ወደ አምላካችን ወደ ፈጣሪያችን ወደ ድንግል ማርያም ልጅ ፊታችን አዙረን ጾማችን በቅን ልቦና ቂማችን አውርደን ጥለን በቅን ልቦና ጾማችን የምንጾምበት ይሁንልን እላችኋል። ሌላ ምንም ነገር አላችሁም። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። እህታችሁ አለምነሽ ሹመት የቃልዬ እናት ከዮርዳኖስ አማን ጆርዳን እላችኋለሁና ምን ልላችሁ ነው? በደስታ ነው የመጣሁላችሁ ዛሬ። በደስታ ደስ ብሎኝ። የሰው ልጅ ሲደሰት የሚያስደስተው ማን አለ? አለምነሽ ሹመት እንዲሁም መሰሎቿ እንቁ ኢትዮጵያውያኖች የሰው ዘር በሙሉ ሰው ሲደሰት፣ ሰው ሲፈካ፣ ሰው ሲስቅ፣ ሰው በቃ በደስታ እንባ ሲተናነቀው የሚያስደስተው ማን አለ? አለምነሽ ሹመት የቃልዬ እናት እንዲሁም መሰሎቿ። ለምንድን ነው አለምነሽ በዚህ ልክ እንደዚህ የተፍሸከሸክሹ፣ በዚህ ልክ እንደዚህ የሳቅሹ ካላ ያላችሁ እንደሆነ እንግዲህ ናሂና ውብዬ ናሂ ከአርባ ምንጭ ተመልሶ አዱ ሸገር አዲስ አበባ ገብቶ ብታዩት ቪዲዮ ለቆ ሲያምር አምሮበት ያነ የድሮ ናሂ ተመልሶ ወደ ሚስቱና ወደ ልጆቹ ተመልሶ ከ4 ወር የስቃይና የወጥመድ ጊዜ አልፎ አሁን እንግዲህ ያችፋፊ የምትባል ሰሞኑን ድምጥማጧ ጠፍቷል። ወልዳ ይሆን እመቤቴ በሰላም ትገላግላት። የሰው ልጅ ይሙት ይታመም አይባልም። የሰው ልጅ በዚህ ጾም በተለይ ክፉ ለሰው ልጅ መመኘት አስፈላጊ አይደለም። ምክንያቱም ጾም ይዞ ቂም ይዞ ጾለት ሳር ይዞ ስርቆት የለም። በኦርቶዶክስ ተዋህዶ እምነት ይሄ የተከለከለ ነው። እምነታችንም አይፈቅደውም። እና እንግዲህ ናሂ ቅድም ቪዲዮ ሰርቷል። ውብዬ ሲያያት ስትገናኝ ከውብዬ ደግሞ ህፃኑን ሲያገኘው እንዴት እንደተብሸከሸከ ህፃኑ ናሂ ትንሹ ነው ይዞት ወደ አባቱ ይሄድና ህፃኑ እየተርገበገበ አባቱን ቅፍ አድርጎ ሲስመው ማርያምን የወለደ ሰው ይሰማዋል። የወለደ ሰው ያውቀዋል። የልጅን ነገር የወለደ ሰው ያውቀዋል። እና እኔ ናሂና ውብዬ በዚህ ልክ ሲስቁ እንደማየት የደስታ ለቅሶ ሲተናነቃቸው ናሂ ወደ ራሱ ተመልሶ ሚስቱን አቅፎ ሲስም ልጁን አቅፎ ሲስም ወደ ቤቱ ያን ቪዲዮ ሲሰራ እዚህ ሁሉ ስቃይ ከዚህ ሁሉ መከራ በኋላ ወደ ራሴ ተመለስኩኝ ብሏል። እንግዲህ እግዚአብሔር ፈተና ያለ ነው። የሰው ልጅ ኦርቶዶክስ በተለይ ደግሞ ለፈተና ነው የተፈጠርነው አይደለም። እኛ ጌታችን ኢየሱስ ክርስቶስ እንኳን በዚህ ምድር ላይ ተፈትኗል ለኛ ብሎ እንግዲህ ይሄ ጾም ምክንያት አለው። 40 ጾም የተባለበት እግዚአብሔር ጌታችንና መድኃኒታችን ኢየሱስ ክርስቶስ 40 ማለትና 40 ሌሊት የጾመበት ጾም ነው። ያ ማለት መጾም የሚገባው ሰው ሆኖ አይደለም፣ ወይም ኃጢአተኛ አይደለም። አምላክ ነው፣ ፈራጅ ነው፣ ፈጣሪ ነው፣ ሁሉ ነገር ነው። ግን ጾም ለሰው ልጅ ምን ያክል እንደሚጠቅም ለማሳየት ጌታችን ኢየሱስ ክርስቶስ 40 የተገረፈ ሲሰርቅ ወይም ሲቀጥፍ አይደለም። ጀርባው በጅራፍ ለኔ ስለ የተገረፈው አምላኬ ወይም ከሰው በርበሬ ዕቃ ወይም ከሰው ዱቄት ጋር ገብቶ አይደለም፣ ለኔ ብሎ ነው፣ ላንቺ ብሎ ነው እንጂ መገረፍ የማይገባው እሱ በፈጠራቸው በፍጡራን እጅ የማይገረፈው አምላካችን የተገረፈ ላንቺና ለኔ ሲል ነው። ትዕግስትን ከእግዚአብሔር መማር ነው። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ በ3ኛው ቀን ሞትን አሸንፎ መቃብርን ከፍቶ የተነሳው
መሞት የሚገባው አምላክ ሆኖ አይደለም፣ ግን የኔን ሞትና ያንቺን ሞት እሱ ተቀብሎ የሱን ህይወት ለኛ የሰጠን ጌታችንና መድኃኒታችን የድንግል ማርያም ልጅ ለኛ ፍቅሩን ሊገልጽልን በመስቀል የተሰቀለ ማለት ነው። ከሮም በመጣ ቁልፍ ነው መቃብሩን የቆለፉት ሳጥኑን እንዳይነሳ። ግን ጌታችን ኢየሱስ ክርስቶስ ቁልፍ አላገደውም፣ ድንጋይ አላገደውም። ፋንቅሎት መቃብሩን የተገነዘበትን ሰሌኑን ጥሎላቸው አረገ ወደ ሰማይ። የድንግል ማርያም ልጅ ለሱ ክብርና ምስጋና ይገባው እና እኔ በዚህ ጾም ሰው ይሙት ሰው እንደዚህ ይሁን ምናምን አልልም። ማለት የሰው ልጅ ወደ ራሱ ተጸጽቶ ወደ ህሊናው እንዲመለስ ነው የምፈልገው። ማለት ሰውን መበደል ሰውን ማስለቀስ ምን ያክል ክፉ እንደሆነ እንዲያውቀው ነው የምፈልግ እንጂ እንዲሞት እንዲጎዳ አልፈልግም። ለምን ጥሩ አይደለም። እኛ በዚህ ምድር ላይ ሲሰደን አምላካችን ለፈተና እንደሆነ ማወቅ አለብን። ግን ፈተናውን መወጣት እንዴት እንደምንችል ደግሞ ማወቅ አለብን። ፋፊ ብዙ ነገር አደረገች። ብዙ ናሂን ለመያዝ መተት የሰይጣን ነው። በእርግጥ መተት የሰይጣን ነው። ግን ፋፊ ያደረገችው ድርጊት ናሂን ከውብዬ መገንጠል ነው። ተልእኮዋን መፈጸም ነው የፈለገችው። ናሂን ከውብዬ መለየት ነው የፈለገችው። እንግዲህ እሷ በእመቤቴ እጅ ተይዛለች። ከሆዷ ጽንስ አለ። እርጉዝ ናት። ነገ ወልዳ ልጇን ስታቅፍና ስታጠባው ሲያለቅስ እንጀራ ልትጎርሱ እንኳን ህፃን ካለቀሰባችሁ አስተኝታችሁት ልትጎርሱ ወዳፋችሁ ያደረሳችሁት ጥላችሁ ነው ወደ ህፃናችሁ የምትመለሱ። ልጅ ያጓጓል። ግን እሱን ከልጆቹ ገንጥላ ናሂን ከልጆቹ ገንጥላ የራሷም ለማድረግ ሳይሆን እሷ የራሷ ህይወት አላት። ግን በቃ ተልኳን ለማፍጠን ለማሟላት ለማሳካት ብላ ይሄ ልጅ ከልጆቹ አለያይታ ለ4 ወር ትጂ ስታርፍ ፋፊ ስታርፍ ትጂ የሆኑ እንግዲህ ይሄ ልጅ አስረውት ነበር። ግን ዛሬ የታሰረ አምላክ ፈቺው የታሰረውን የሚፈታው አምላክ ስላለ እግዚአብሔር እንኳን ከታቀደላችሁ ከተወረወረ እንኳን የሚያድን አምላክ አለ። ናሂን ወሩሮ ለመጣል እርስ በርስ ሲላላኩ እግዚአብሔር ግን ከስራት የፈታው የድንግል ማርያም ልጅ ክብር ምስጋና ለሱ ይገባዋል። እኔ በጣም ነው የተደሰትኩት። ከእናቱ ቤት ተንብቶ ራሱን አስተካክሎ ተረጋግቶ ሲመጣ ከቤቱ የውብዬ ደስታ ማየቴ እኔ በጣም ነው የተደሰትኩትና አላቅም። ፋፊ ይህን አይተሽ ወደ ራስሽ ወደ ልብሽ ወደ ቀልብሽ ብትመለሺ እውነት መልካም ነው ብዬ ነው ማስበው። ላንቺም ጥሩ አይደለም። ስምሽ በየቀኑ መነሳት የለበትም። ፋፊ እንድትባይ አስፈላጊ አይደለም። ለምን ጥሩ አይደለም። ምን ያደርግልሻል? ይሄ ልጅ ልጆቹን ያሳድግበት፣ ሚስቱን ያስተዳድርበት። ገና በቀላ ጫቅላለች ተሰማማ ትጠገብ። አይተሽዋል ቅድም ልጅየው እንዴት ሩጦ እንዳቀፈው እንዴት ነው። ይህን እስኪ ሰቢ አንቺ ነገር ልጅሽን ጥለሽ እንኳን አለያይተሽ ለመጨረሻው ጥለሽ እንኳን ለደቂቃ መለየት እንደማትችል እርግጠኛ ነኝ። ገና ከማህፀን ስላልወጣ እንጂ የወጣ ቀን ከልጅሽ መለየት ይከብዳል። እኔ ተለይቼ ከልጄ ጋር ውዬ የማድረውን እንዴት እንደሙልና እንዴት እንደማድር ስለማውቀው ማለት ነው። ልጄ እግዚአብሔር ይመስገን በጣም የምወዳት እናት አለችኝ። ከእናቴ ጋር ነው ያለችው። ግን በልቼ እኔ ስጠግብ ቃልዬ ጠግባ ያደረች አይመስለኝም። የእናት አንጀት አይችልም። ይሄ ተቀምጣበት የነበረው አንጀቴ አይችልም። እሷን ነው ማስታወስ። ገባሽ ፋፊ? ወደ ራስሽ ወደ ቀልብሽ ተሰብስበሽ ይሄ ልጅ ታይ ወደ ልጆቹ ይመለስበት፣ ትዳሩን በሰላም በፍቅር ያስተዳድርበት። አንቺ ከህይወታቸው ውጪ አታስፈልጊም። በቃ የራስሽን ህይወት ምሪ። እኔ ከሰው ትዳር ገብተው ከሰው እንደዚህ ተገብተው በቃ እንደ ሰርግ ወጥ ማማሰል አስፈላጊ ነው ብዬ አላስብም። እስኪ አሁን የቅድሙ ደስታቸው መተሽ እንዳትበጠብጩ ተስፋ አደርጋለሁ። በእርግጥ አልጨረስኩትም፣ ስልክ እየተደወለብኝ ስለነበረ፣ ግን ደግሜ አየዋለሁ። ግን ደግሞ አትበጥብጫቸው። የራስሽን ህይወት ምሪ። የተያዘ ቪዲዮም ካለ ተይልቀቀው። አንቺ ሳይሆን እሱ ነው የላቃቂው ነው የሚያፍረው። ነገ ከነገ ወዲያ ሳምንት ነው፣ እዛ በላይ አይወራብሽም። ገብቶሻል? በሰው ህይወት ግን በጥተሽ አንደኛ በእግዚአብሔር ዘንድ ትጠየቂያለሽ፣
ሁለተኛ በሰው ዘንድ ትጠያለሽ። ለምን ይህ ይሆናል? ራስሽን ለምን ቆም አድርገሽ አሃ ለካ ተሳስቻለሁ፣ ለካ ጥፋተኛ ነኝ፣ ለካ ናሂን በድዬዋለሁ፣ ለካ ውብዬን አስለቅሻታለሁ፣ ለካ ልጆቹ ጋራ እንደዚህ ፍቅሩን ነጥቄዋለሁ ብለሽ ወደ ራስሽ ለመመለስ መሞከር አለብሽ። እባክሽ ልለምንሽ፣ እኔ እህትሽ ነኝ፣ ሴት ልጅ ነኝ። ሴት ልጅ ሲጎዳ ማየት አልፈልግም። ነገር ግን ደግሞ ሴት ልጅ ሲጎዳ ማየት አልፈልግም ብዬ ወንድሞቻችን ደግሞ በመተት አሁን ሳሚ የሚባለው ልጅ የእሙ ባል እሰቡ በገመድ ራሱን ሊያጠፋ ነበር። ትንሽ ነው የቀረው። ቪዲዮውን እያየሁ ነበረ። ወደ 7ኛው ሰማይ መሄድ ነው ሰዓቴ ነው። አሁን መሄድ አለብኝ። ከዚህ አያችሁት አወራው ሙቀቱ ምኑ እያለ ሲቀባጥር ማለት ነው። ያ ማለት በሚስቲቱ ፍቅረኛ በድሮ ፍቅረኛዋ የተደረገበት ሴራ ነው። ይህን የሚደረግ ማለት ነው። የሰው ልጅ አስመትቶ አሳብዶ ራሱን እንዲያጠፋ ማድረግ ማለት ምን ማለት ነው? ከባድ እኮ ነው። ወንጀል እኮ ነው። ለምን ይሄ ይሆናል? ለምን ይሆናል? ለምን እርስ በርስ እንጨካከናለን? አሁን አንተ ዳኒ ነው ዳኒ የምትባል የእሙ ፍቅረኛ የነበርክ የድሮ ሊቢያን አይተሃል። ሳራ በረሃን ስደትን እንግዲህ አውሮፓ ነበርክ፣ ጀርመንን ያክል ያደጉ ሀገር ነበርክ። በእርግጥ ከኛ ሀገር ይሄ አላቅም ብቻ እንደዚህ ነው ማለት አልፈልግም። ግን ደግሞ ስደትን፣ ረሃብን፣ ጥማትን፣ ችግርን አይተህ መተህ የራስህ ህይወት ካልተስተካከለ ለምን የእሷን ህይወት ለምን አላበላሽም? እሱን ብትገለው እኮ አንተ አልዞረልህም እንጂ ይሄ ራሱን ቢያጠፋ ወዶ እንዳላጠፋ እግዚአብሔር አይጠይቀውም። ለምን አንተ አሳብደኸዋል፣ ጭንቅላቱን ሰውረኸዋል። ራሱን አጥፍቶ ቢሆን ሙቶ ቢሆን ይሄ ሳሚ የሚባል እግዚአብሔር ፈራጅ ዳኛ ነው። ገባህ? እግዚአብሔር ሁላችንም ፈጥሯል፣ ሚዛን አለው። ዝም ብሎ ራሱን ያጠፋ ሰው ሁሉ ይደየናል ማለት አይደለም። ገባህ? ጻድቅ ነኝ ያለው ሁሉም ገነት አይገባም። ግን እኮ ኃጢአተኛ ነኝ ያለው ሁሉም ሲኦል አይገባም። እግዚአብሔር ፈራጁ እሱ ነው። እኔ ባልኩት ያባለው አይደለም። አንተ ባልከው እሱን አሳብዶ ለማስገደል ባሰብከው መንገድ እግዚአብሔር ደግሞ ቸር አምላክ ስለሆነ ጠባቂ መልአክ ለእያንዳንዳችን ጠባቂ መልአክ አለን። እኛ በቃ ስሜታዊ ሁነን ስሜታችንን መቆጣጠር አቅቶ ምናምን ራሳችን ለማጥፋት ምናምን ስንነሳሳ ግን ጠባቂ አምላክ ስላለን ያን አምላካችን ደግሞ አይጥለንም። ጥሎ ስለማይጥለን ለምን አንተ ክፉ መንፈስን ትሰራለህ? ክፉ ነገሮችን ለምን ከጭንቅላት አርቀህ አትጥልም? ምን ያረግልሃል? ይሄ ልጅ አሳብደህ ገለህ በቃ በሰው ህይወት ገብተህ የምትበጣብጥ በእርግጥ አንተ አይደለህም። ሰይጣን በልበል እያለ እየቆሰቆሰህ ነው። ምክንያቱም በባለፈው አይቻለሁ ጸበል እንዴት ይረጫል፣ መርፌውን ይወጋ። እርኩስ መንፈስ መርፌ እንደማይወድ ታውቃለህ፣ ህይወቱ እንደሚነጥቀው ታውቃለህ። አንተ ግን ህይወቱ እንዲነጠቅ ነው የምትፈልገውና ጸበልን አትርጭ ብለህ ያንን ልጅ በባለፈው አንገቱን ቆልመመህ ልትገለው ነበረ። እግዚአብሔር አዳ ነው። አሁን ደግሞ ጸበል ለምትረጫለህ አንተን ብሎ ቄስ እያልክ ዘለህ ጭራሽ ከሰው ቤት ገብተህ ውጣ አንተ ነው የምትበጠብጠን እያልክ እንደዛ ሲያደርግ ነበር። አንተ አይደለም በእርግጥ ከበላይ ላይ ያለው ነው እንደዚህ የሚያስጨፍርህ ማለት ነው። እና ፋፊ ደግሞ በሰላም ወልደሽ ወደ ጸበል ግቢ፣ ተጠመቂ ጸበል፣ ወደ ራስሽ ተመለሽ። በቃ የፈለገ ነገር ይሁን ወደ ራስሽ ተመልሰሽ የሰው ልጅ ያልሆነ ነገር ያንተ ልጅ ነው ብለሽ ልጁ የናሂ ነው ብለሽ ናሂን ከሚስቱ ጋር ለይተሽ ሰይጣን እየመጣ ከመሀልሽ ላይ ሲያሾርሽ ለሰይጣን አትገዢ። በእውነት እርኩስ መንፈስ ለሱ ቦታ አትስጪው። አንቺ መደብ አትሆኝ። ለሱ ሶፋ ነው ይሆንሽለት እኮ። ያንኛው ሰይጣን ወደ አንቺ ሲልክ ሂጂ ናሂን ረብሹ፣ ናሂን ትዳሩን በጥብጩ፣ ልጆቹ ጋር አለያዩ፣ ከሚስቱ ጋር አለያዩ፣ በትኙ ሲልሽ ያን እርኩስ መንፈስ አንቺ ደግሞ ተከትለሽ የዛን እርኩስ መንፈስ ስሜት ነው የምታራምጅለት። መሆን የሌለበት ነገር አታድርጊ ፋፊ፣ ጥሩ አይደለም። አንቺ ቢያንስ ስደት አረብ ሀገር ነው አይተሽዋል። የሰው ቤት ምን አይነት መርዝ እንደሆነ አይተሽዋል። ከባድ እንደሆነ አይተሽዋል። ራብ እንዳለ፣ ጥማት እንዳለ፣ ድካም እንዳለ አይተሽዋል። ገባሽ? በሰዓት እንደማትተኝ በሰዓት እንደማትበይ አይተሽዋል። የሰው ቤት ምን አይነት ከባድ ክፉ እንደሆነ ውስጥሽ ጠንቅቆ ያውቀዋል።
የራስሽን ህይወት ለማዳን ብለሽ የሰውን ህይወት መበጥበጥ አስፈላጊ ነው ብዬ ስለማላስብ ከወዲሁ ብትጠነቀቂ ይገባል ብዬ እመክርሻለሁ። ናሂ ደግሞ ወንድማችን እንኳን እግዚአብሔር ማረህ፣ እንኳን እግዚአብሔር ፈወሰህ፣ ምሕረቱን እንኳን መድኃኒዓለም ቸሩ ላከልህ። ግን ልትጠነቀቅ ይገባል። ከዛሬ ጀምሮ አንተ መጠንቀቅ አለብህ። አንተ እንድትጠነቀቅ የምፈልገው ከማንም ሴት መራቅ አለብህ። ከፋፊ ብቻ አይደለም፣ ነገ ከነገ ወዲያ ናሂ እያለ ይህ ልጅ በናሂ በፋፊ ስታሸንፈው ጸበል ስትጠመቅ ነገ ከነገ ወዲያ ወንድምህን ኪራን ሶልን ወደ ራስህ ስለምትመልሳቸው ወደ ጸበል ስለምትመልሳቸው ወይም በፋፍ ወይም በሶል ወይም ደግሞ በኪራ አስመስሎ ሰው ይልክብሃል። ይህ ልጅ አይተኛም። ጠላት ና አድናቂ ነኝ ብላ ትጂ መታ እንደዛ የበጠበጠችህ ይችም ፋፊም በዚህ ልጅ ምክንያት ብሬን በላ ብላ እንደዛ የበጠበጠችህ አሁንም ደግሞ ሌላ ሰው አድናቂ ነኝ እወድሃለሁ ብሎ አስብሎ ልኮ ደግሞ እንደዚህ ህይወትን ሊበጠብጠው ይነሳል። ይሄ ልጅ አይተኛም። እርኩስ መንፈስ መቼም አይተኛም። ስለማይተኛ እችን ወረሃ ጾም ልጅህን ሚስትህን ይዘህ ገዳም መጠመቅ መጸለይ ከማንም ሴት መራቅ አለብህ። በቃ እሉንታ እንደሚጎዳ እንደሚያስከፋ አይተኸዋል። በዚህ ስቃይ ጊዜ ወዳጅና ጠላትህ ማን እንደሆን ለይተህበታል። አሹ ከጎንህ ያልተለየው መልካም ወንድምህ እንደዛ ያነከው እንደዛ እየተሰቃየ በምን እንደተያዝክ ስለሚያውቅ አሹ ከጎንህ አልተለየም። ናሂ ከጎንህ አልተለየም። እንዲሁም ሰላም ከጎንህ አልተለየችም። ኪራና ሶልም ተይዘው ነው እንጂ ከአንተ ጎን አልተለዩም። ሶልን ያጠመደችው የራሷን ገመናና ጉድ እንዳያወጣባት ስለፈራች ነው። ከዚች ልጅ ልትርቅ ይገባል ናሂ። ሁለተኛ ከእሷ ልጅ ጋር እንድትቀራረብ እኛ ተመልካቾችህ አሁን ባለኸው በሳከው ሳቅህ በጣም ደስተኛ ነን። በጣም ምክንያቱም ዛሬ ወዳጅ መስሎ ጠላት ብዙ ነው። አብሮ እየበላ አብሮ እየጠጣ አብሮ እየተኛ አብሮ እየሰራ አብሮ እየዋለ ውስጥህን ካወቀ በኋላ አንተን መጉዳት የሚፈልግ ብዙ ሰው አለ። ያ ማለት በቃ ሰውን በመሳቅ ሰውን በጥርስ እንጂ ሰውን በልብ መሸኘት አያስፈልግም። ስቀህ በጥርስህ ለሰው ልጅ ውደደው እንጂ ሰው ልታምኑ አይገባም። በአሁኑ ሰዓት ሰው አይታመንም። የፈለገ ቢሆን እንኳን ይህ ጓደኛ ምናምን የእናት ልጅ አይታመንም በአሁኑ ሰዓት ማለት ነው። ምክንያቱም ከሀገራችን ላይ እርኩስ መንፈስ እንደ እህል ዘር ተረጭቶብናል፣ እንደ ፌጦ ማለት ነው፣ እንደ ውሃ። ያ ማለት እርስ በርስ የማያዋድደን፣ እርስ በርስ የማያፋቅረን፣ እርስ በርስ እንዳንዋደድ እንድንጠላላ ሆነናል። ከዛ ከሁሉ ነገር ናሂ ራስን ቆጥበህ ወደ ራስህ ተመልሰህ እግዚአብሔር ይመስገን እኔ እንደዚህ ሆነ ስላየሁ በጣም የተደሰትኩት ከምንም በላይ ተደስቻለሁ። እንደዚህ ስለሆንክ ማለት ነው። ወደ ራስህ ስለተመለስክ ወደ ልጆችህ ስለተመለስክ በጣም ነው የተደሰትኩኝ። ወደ ሚስት ስለተመለስክ በጣም እጅግ በጣም ነው የተደሰትኩኝና ቤት ብትለቁ አሪፍ ነው። ቤት ብትለቁ አሪፍ ነው። ለምን ቤት ብትለቁ አሪፍ ነው ያልኳችሁ? እቺ ልጅ ቤቱን ታውቀዋለች። ነገ ከነገ ወዲያም ሶልም ይሁን ኪራ ቤቱን ያውቁታል። ኪራ ወንድሟ ነው። በነገራችን ላይ ኪራ ተጥሎ የማይጣል ሰው ነው። ሶል ጓደኛ ነው፣ ተይዞ ነው። ነገር ግን ቤት ቀይረህ ጓደኛ ብለህ እንትን አትበል፣ ሰው አታምጣ። ራስህን ማግለል አለብህ ከሰው። በቃ አንተ መኖርና መኖር ያለብህ ለሚስትህ ለልጆችህ፣ አለቀ። ለሌላ ትርፍ ነው ጓደኛ። በአሁኑ ሰዓት እኔ ስንት ጓደኛ ይዤ አይቼዋለሁ። ስንት ሰውን አትመኑት። እኔ ስንት ሰው የተደበረብኝ ሰው አለ። የሆነ አዞኝ እንኳን ማለት ነው ሳይደርስለት ልቆ ብሩ ገብቶ መሆን ንገሪኝ እያሉኝ እኔ እንደዚህ ነው ማለት አልፈልግም። ለመልካም የሰራሁትን ነገር ለክፉ ነገር ብዬ መናገር አልፈልግም። ሰውን በቃ ከአንጀቴ ውጥት አድርጌ ጠልቼዋለሁ። በጣም ነው ሰው ያስጠላኝ። እና ሰው ማለት ከንቱ ነው። እና ፋፊ ወደ ራስሽ ተመልሰሽ፣ የሰው አይንም ላንቺ ጥሩ አይደለም። ሁላችንም ፋፊ እንደዚህ አታርጊ እያልነሽ ነው፣ እየወቀስነሽ ነው። ገና ምን ወቅስሻለን? ወደ ራስሽ ካልተመለሽ፣ ራስሽን ካላረጋጋሽ
ሰውን እበጠብጣለሁ፣ የሰውን ህይወት አበላሻለሁ ካልሽ አሁንም አንቺን አንፋታሽም። አሁን በዚህ ጾም ሰው ክፉ ነገር እንዲናገር አታድርጊ፣ ሰውን አትበጥብጪ። ራሱ ህይወቱን ይምራበት፣ አንቺም የራስሽን ህይወት ምሪ። ታያቸው በቃሽ። ምን ያደርግልሻል? ጥሩ አይደለም። ማርያምን በጣም ጸያፍ ስራ እየሰራሽ እንደሆነ ያየሁሽ ነው። እና ለምን እንደዚህ ታደርጊያለሽ ፋፊ? ለምን ወደ ራስሽ አትመለሽም? ለምን ወደ ራስሽ ወደ ጭንቅላትሽ ተመልሰሽ የሆነ ነገር ለምን አትሰሪም? በቃ በቃኝ ለምን አትዩም? የሚልክሽን ሰው በቃኝ አልፈልግም፣ ከሰው አይን ገብቻለሁ፣ በእግዚአብሔር ዘንድ እየተጠየቅኩ ነው፣ በሰው ዘንድ እየተጠላሁ ነው። የኔ ማንንም እውነት ሊኖርሽ እንኳን ቢችል እውነትሽን ማንም ሊረዳ አይችልም። ምክንያቱም እየመጣሽ ያለው በርኩስ መንፈስ ስለሆነ፣ በቅን ልቦና ስላልመጣሽ ሰውን ማጥመድና ማጥመድ ስለሆነ አላማሽ፣ ማንም ያንቺን ይሄ አርሲ ኩርሲ ወረሽን ሊረዳሽ አይችልም። እና ወደ ራስሽ ወደ ቀልብሽ ተመልሰሽ የራስሽ የሆነ ነገር ሊኖርሽ ይገባል። ሰውን ባትጎጂ፣ ሰውን ባታስከፊ፣ ሰው ባያለቅስብሽ ባይነኝ እኔ። የሰው ልጅ እንባ መጥፎ ነው፣ ላንቺም ይጎዳሻል፣ ለተመልካችም ማለት በቃ እንደኔ ተመልካች ራሱ በጣም እየጠላሽ እንደሆነ ብታውቂ ይህን ነገር አሰሪ። በጣም ተመልካች እየጠላንሽ ነው፣ በጣም ከውስጣችን እያወጣንሽ ነው። በፊት አዝነንልሽ ነበር፣ በናሂ ምክንያት ገንዘቧ ተበልቶ እኮ ነው ወድ አይደለም እኮ ምናምን ብለን በጣም አዝነንልሽ ነበር። አሁን ግን ተመልካች ራሱ እንዳያዝንልሽ እያደረግሽ ነው ፋፊ። ወደ ራስሽ ብትመለሽ አሪፍ ነው ብዬ እላለሁ። ናሂ እንኳን በሰላም ወደ ቤትህ ጤናህ ተመልሶልህ ወንድማችን እንኳን በሰላም ወደ ቤት ተመለስክ፣ እኛ እንወድሃለን። ፋፊም ደግሞ ወዳ እንዳልሆነ አንተም ሆነ ተመልካቾችህ ያውቃሉ። ወደ ራሷ እንድትመለስ ወደ ጸበል እንድትገባ ውብዬም ሰላምም ኪራም ሶልና ኪራንም ወደ ጸበል እንድትመልሷቸው ወደ ራሳቸው እንዲመለሱ እንፈልጋለን። የሰው ልጅ ናቸውና እሷም አርጊ የምትባለውን ነገር ስለምታረግ እሷም ወደ ቤቷ እንድትመለስ ወደ ጸበል እንድትመለስ መገፋፋት ነው። ሰውን ማራቅ ሰውን ማንቋሸሽ ተገቢ ስላልሆነ እናንተ ልትረዷት ይገባል። ሰላማችሁ ብዝት ትርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እህታችሁን አለምነሽ ሹመትን ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። የሰው ዘር በሙሉ ክፉ አይንካችሁ፣ ወጥቶ ከመቅረት ቸሩ መድኃኒዓለም ይጠብቃችሁ። ከመሰነካክል ሰው እናንተን ሊያሰናክል እናንተን ሊጎዳ የሚመጣ ሰው ያርቅላችሁ። ማለት ያን ሰው ልቦና ሰጥቶት ወደ ራሱ እንዲመለስ መብራን ትርዳው። እወዳችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። መልካም ዕለተ ሰንበት እላችኋለሁ። እንግዲህ ነገ ትልቁ አብይ ጾም የሚገባበት ጾምን የምንይዝበት አንድ ብለን